ዘላለም ይባረክ። ዘመኑ የወንጌል ነው። ዘመኑ እግዚአብሔርን የማምለክ ነው። ዘመኑ የእግዚአብሔርን ቃል ከፍ የምናደርግበት ዘመን ነው። ይሄ ዘመን ጌታ ለዘላለም ይባረክ። በማህበራዊ ሚዲያ ላይ ስለ ሀገሬ ሲሉ ኢትዮጵያ ጸልዬ ነበረ። ብዙዎች ሼር አድርጋችኋል። ብዙዎች መልካም የሆነ ነገር ተናግራችኋል። እግዚአብሔር ይባርካችሁ። ብዙዎችም ደግሞ አሜን ብላችኋል። እግዚአብሔር ይቀበላችሁ። አሜን እንዳላችሁ እግዚአብሔር አምላክ ይቀበላችሁ። አንድ ነገር ግን አሳስባችሁ እንጸልይ። ምክንያቱም ይሄ ጊዜ ወንጌል ልንሰብክ የተሰጠን ጊዜ ነው። ይሄ ጊዜ በነፃነት የእግዚአብሔርን ቃል በየአደባባዩ ልናወራ የተሰጠን ጊዜ ነው። ይሄ ጊዜ የእግዚአብሔርን ቃል ልንሰብክ የተሰጠን ጊዜ ነው። ወዳጆቼ፣ ወንድሞቼ የእግዚአብሔርን ቃል እንዳያወሩ አባቶቻችን በዚህ ቃል ዋጋ ከፍሏል። አንድ ነገር ልንገራችሁ። ከኢየሱስ ክርስቶስ ደቀ መዛሙርቶች ወይም ኢየሱስ ክርስቶስን ካገለገሉ አገልጋዮች 12ቱ ደቀ መዛሙርቶች ማለት ነው 12ቱ ደቀ መዛሙርቶች ከዮሐንስ በስተቀር ዮሐንስ ነው አርጅቶ እንደሞተ መጽሐፍ ቅዱስ የሚናገር ቶማስ፣ እንድሪያስ፣ ማቴዎስ፣ ይሁዳን የቀየረው ማቴዎስ፣ ማርቆስ ሁሉም በየፊናቸው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ እንደተባሉ እንደ እግዚአብሔር ቃል ወጣው ማለት ነው። ዋጋ ከፍሎ አንዳንዱ ተሰንጥቆ፣ አንዳንዱ በመጋዝ ተገዝግዞ፣ አንዳንዱ በዘይት ተቀቀሎ፣ አንዳንዱ ይሄንን ሁሉ አድርገው ለዚህ ወንጌል ዋጋ ከፍለው ሞታል። ትላንትና በእኛ ዘመን ትላንትና ባለፈው በደርግ ዘመን የእግዚአብሔርን ቃል እንዳትናገሩ አንድ ኃይል ብቻ ነው ያለው ተብሎ እግዚአብሔር የሚባል አምላክ የለም በሚባልበት ዘመንም አባቶቻችን ዋጋ ከፍለው አልፈዋል። ጌታ ለዘላለም ይባረክ። አሁን ደግሞ ያለንበት ዘመን ወንጌልን የምንሰብክበት ዘመን ነው። አሁን ደግሞ ያለንበት ዘመን የእግዚአብሔርን ቃል የምናወራ ሁለት እጆቻችን ይሄንን እንደዚህ ያነሳሁት መልእክት እንዲኖረው ነው። በነገራችን ላይ ያነሳው ሁለት እጆቻችን የእግዚአብሔርን ቃል መያዝ አለባቸው። ሁሉ ነገራችን የእግዚአብሔር ቃል መያዝ አለበት። ከራስ ጸጉራችን እስከ እግር ጥፍራችን ድረስ የእግዚአብሔር ቃል መወራት አለበት። በኢየሱስ በእኛ የእግዚአብሔር ቃል መወራት አለበት። ይሄንን ለማድረግ ይሄንን ስናደርግ ይሄ ቆሎ የሚመለክ በስንዴ የሚመለክ በቄጤማ የሚመለክ የሚጎዘጎዝለት የአመፃ ምክር የዘር ማንዘር እርግማን ከአባቴና ከእናቴ ከዘር ማንዘሬ ነው የመጣሁት ፈረሰኛ የነች እንትን ነች። ይሄ ምንድን ነው የሚባለው? ለዚህ ሚዲያ የማይመጥን ነገር ፋቡሎ የነች አብልቻታለሁ፣ አሳድጊያታለሁ፣ አተላ ምናምን ነገር እያለ የሚያወራው ይሄ ዝባዝንኬ አማልክትን በናዝሬቱ ጌታ በኢየሱስ ክርስቶስ ስም እየፈጨ ነው ማለት ነው። እንደ እግዚአብሔር ቃል እየጸለይን ይሄንን ጊዜ ከእግዚአብሔር ጋር መሆን አለበት። ምክንያቱም እኛ ስንጸልይ እግዚአብሔር በር ይከፍታል። ነገር ግን የምንተኛ ከሆነ ጊዜ ካለፈ አለፈ ነው። ዘመን ካለፈ አለፈ ነው። የአመፃ ልጅ ክፋትን እንዳይጨምር ከትላንትናው በበለጠ መጸለይ አለብን። ወዳጆቼ፣ ወንድሞቼ እኔ ወንድማችሁ መስፍን ነኝ። ዛሬ 19 ነው ብያችኋለሁ። 6ኛ ወር 2018 ላይ ነው ይሄንን ቃል የተናገርኩት። ለሀገራችን ለኢትዮጵያ መጸለይ አለ፣ ለምድራችን መጸለይ አለ። ይሄ ወንጌል ሲገለገል ይሄ የእግዚአብሔር ስም ሲጠራ የማይወድ ብዙ አለ። እግዚአብሔር ሲመለክ የማይወድ ብዙ አለ። የሰማይ አምላክ እግዚአብሔር ሲወድስ የማይወድ አጋንንት ብዙ አለ። ለሰማይ አምላክ ለእግዚአብሔር መስዋዕትና ምስጋና ስናመጣ የማይወድ የጨለማው የሉሲፈር ስፒሪት ብዙ በምድሪቱ ላይ አለ። ይሄ ደግሞ መወገድ የሚችለው በዚህ በእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል እውነት ነው። ኢየሱስ ክርስቶስ ይሄ የእግዚአብሔር ቃል ሕይወት ነው። ይሄ የእግዚአብሔር ቃል መዳኛ መንገድ ነው። ይሄ የእግዚአብሔር ቃል ማምለጫ መንገድ ነው። ይሄ የእግዚአብሔር ቃል መትረፊያ መንገድ ነው። ይሄ የእግዚአብሔር ቃል ትውልድን ያተርፋል። ትላንትና ባህርን አሻግሮ፣ ትላንትና ሙተን አስነስቶ፣ ትላንትና የተራበውን መግቦ፣ ትላንትና ፀሐይን አቆሙ፣ ትላንትና ተአምር ሰርቶ ዛሬ አላረጀም። የትላንትናው እግዚአብሔር ዛሬም እንደ ቃሉ ነው። ጌታ ለዘላለም ይባረክ። ስለዚህ አንተና እኔ በኢየሱስ ክርስቶስም ልንተኛ አይደለም። ይሄ ጊዜ ልንጸልይ፣ ባገኘንበት አጋጣሚ የእግዚአብሔርን ስም ልናወራ፣ የእግዚአብሔርን ኃያልነት ልናወራ፣ የእግዚአብሔርን ቃል በኃይልና በስልጣን ይላል ጳውሎስ ሲናገር በኢየሱስ ክርስቶስ እንደ ኃያል እንደ ደፋር እንደ ጨካኝ ሆነን የእግዚአብሔርን ቃል በጓዳ ልንናገር ይገባል። ዘመኑ አልቋል። ባለቀ ዘመን ላይ ነው ያለነው። ስለዚህ ባለቀ ዘመን ላይ ያለ ሰው አይቀልድም ብያቸዋለሁ። ምክንያቱም እቺ መጨረሻዋ ሰዓት አለች አይደል? 11ኛው ሰዓት የምትባለው በኢየሱስ ክርስቶስ እቺ የመጨረሻዋ ደቂቃ እዛች ላይ ነው ያለነው። ስለዚህ ጌታ ሊመጣ ነው። ጌታ በበር ነው ያለው። በኢየሱስ ክርስቶስ ይሄንን ወንጌል ከፍ አድርገን የሰማይን አምላክ እግዚአብሔርን እናገለግለው ይገባል። ስሙ ለዘላለም ይባረክ። ከፍ አድርገን እንድናወራ እድልን የሰጠን ከፍ አድርገን እንድናወራ ምሕረትና ቸርነትን ያበዛልን የሰማይ አምላክ ልዑል እግዚአብሔር ነው። የእግዚአብሔርን ወንጌል ከፍ እናደርጋለን፣ እኛም ከፍ እንላለን። ስሙ ለዘላለም ይባረክ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል። ጌታ ለዘላለም ይባረክ። ኢየሱስ ያድናል።